አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቪዲዮዬን እስከ መጨረሻ ተከታተሉ። ትምህርት ይሆናችኋል ብዬ ያሰብኩትን ነገር አምጥቼ ያላችኋለሁ። ይበስ ሴት ለተባሉት ትዳር ላይ ላላችሁም ከትዳር ውጪም ላላችሁም ትምህርት ይሆናችኋል ብዬ ያሰብኩትን አቅርቤያለሁ እና ቪዲዮዬን ጨርሳችሁ እዩልኝ። ሲጀምሩ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። ወዳችሁ ናችሁ። እንዴት ሰነበታችሁ? አለ እየተገናኘን ነው ላይቭ ላይ እየተገናኘን ነው የምንገናኛችሁ። ማንገናኛችሁ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ አማን። ብርታቶቼ፣ አቅሞቼ እንዴት ናችሁ? እና ዛሬ እስቲ በህይወት መንገድ ስለ ትዳር እናወራለን። ትዳር ላይ ያላችሁም ትዳር ላይ ለመግባት ያሰባችሁም ካላችሁ ምን ታስባላችሁ? የገባችሁትም በምን ሁኔታ ነው ትዳሩን ማዝለቅ የምትችሉት በሚለው ሁኔታ እስቲ ላውራችሁ። ቪዲዮን ላይክ ሰብስክራይብ እንዳይረሳ፣ ላይክ እና ሰብስክራይብ እንዳይረሳ። ላይክ ላደረጋችሁኝ ሰብስክራይብ ለምታደርጉኝ በጣም ነው የሚያመሰግነው። ፈጣሪ ያክብራችሁ እላለሁ። ለምታበረታቱኝም በጣም ነው የሚያመሰግነው እላችኋለሁ ወዶቼ። እና ስለ ትዳር ስናወራ ትዳር ማለት ህይወት ነው። እስከ ህይወት ፍጻሜ የምንኖርበት የልጆች ጥሩ መሰረት፣ የልጆች የወደፊት ጥሩ ህይወት የሚመሰረትበት ህይወት ነው። የራስም ህይወት ነው፣ ለልጆችም ህይወት ነው። እና ያ ስለሆነ እንዴት ነው ይዘነው የምንዘልቀው ትዳራችን ነው እንበል። ለወንዶችም ለሴቶችም ይሆናል ብዬ አስባለሁ ይሄ ነገር። እና ትዳር ስንገባ አይተን ብንገባ ባይ ነኝ። ማለት ማጣሪያ ትንሽ ባይዘይ ትንሽ ጊዜ እንስጥ። ደወለች ደግሞ ሴቲቷ ያረብ ያለ እና ቪዲዮ ተቋረጠ። ሴትዮዋ ደውላለኝ። አንድ ስልክ መያዝ ችግሩ ይሄ ነው። እና ምን ላይ ነበር? አይታችሁ ግቡ። ትዳር ስትይዙ አይታችሁ ግቡ። አይቶ ለመግባት ደግሞ ምን ያስፈልጋል? መጀመሪያ ጓደኝነት አለ አይደል? መቼስ ተያይተው ተዋውቆ ነው ወደ ትዳር የሚገባው። በዛ በመተዋወቅ ዓለም ላይ በመተያየት ዓለም ላይ ትንሽ ብንቆይ ባይ ነኝ። ሮጠን ወደ ትዳር ባንገባ ባይ ነኝ። ምክንያቱም እና ሴትዮዋ ደውላለች። መሀል ላይ ተቋረጠ ስልኬ። አንድ ስልክ መያዝ ችግሩ ይሄ ነው። እና በአጠቃላይ ትዳር ሲያዝ ከመያዛችን በፊት መቼስ እርስ በራሳችን ማለት ወንዱም ሴቱም ተዋውቀን አይደል ምንገባ። ተዋውቀን ማለት ተያይተን ተዋውቀን ነው። ከዛም በኋላ ነው ቤተሰብ ጋር ሽማግሌ ይላክ ምናምን የሚባለው። ድሮ ነው ሴት ልጅ ከወንድ ጋር ማለት ከባልዮ ጋር ሳትታይ ለቤተሰብ ሽምግልና የሚላከው ድሮ ነበር። አሁን ግን ያው እሷ ጋር አልቆ ነው ወደ ቤተሰብ የሚላከው። በዛ ሁኔታ እያለን መቆየት አለብን ብዬ ነው የሚያስበው። አንዳንዴ ቤተሰብ ሳያቅ ነው የምናገባው። ቤተሰብ ሳያቅ እናገባለን። ከዛም በኋላ ነው ለሽምግልና የሚላከው። ያም መሆን የለበትም። ቤተሰብ አውቆ ቤተሰብ ወዶት ቤተሰብ መርጦ ቢሆን ጥሩ ነው። ምክንያቱም ነገ የሆነ ነገር ቢፈጠር ከቤተሰብሽ ውጪ ማንም ምደርስልሽ የለም። ከቤተሰብሽ ውጪ የምትሄጂበት ቦታም የለም። ያኔ ደግሞ ደስተኛ ሆኖ የሚቀበሉሽም ያለውን ነገር የሚከታተሉሽም
ቤተሰብ ናቸው። መከታተል ደግሞ የሚችሉትን በነሱ ፍቃድ በነሱ እንትን ምርጫ ሆኖ ቢሆን ያለሽ ችግር ላለሽ ችግር ሁሉ ቤተሰብ ደራሽ ይሆናል። ይሄ ሁሉ እኔ የደረሰኝ ነገር ስለሆነ ነው። ያንን ደግሞ ነግራችኋለሁ። ከኔ ጋር ከዘለቃችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከኔ ጋር ከዘለቃችሁ ይሄ ሁሉ እኔ የደረሰብኝ ነገር ነው ነግራችኋለሁ። ያ ደግሞ ዞሮ ዞሮ ምንን ያመጣል? ልጅ ላይም ተጽዕኖ ይመጣል። በልጅ ላይም ተጽዕኖ ይመጣል። ይገባል። ይሄ ሰው መጀመሪያ ሳታገቢው እናውቃለን ሁላችንም የወንዶች ባህሪ አንዳንድ ሁሉ አይደለም፣ አንዳንድ ወንድ ማለት ነው። መጀመሪያ የነበረው ፍቅር እና መጀመሪያ የነበረው አመለካከት ትዳር ላይ ሲገባ እኩል አይደለም፣ አንድ አይደለም፣ የተለየ ነው። ይቀየራል፣ በአጠቃላይ ይቀየራል። በጣም ነው የሚቀየረው እና ያ ስላለ ግጭት አይፈጠርም። በማንኛውም ላይ ግጭት አይፈጠርም ማለት አይደለም፣ ግን ለግጭቶች ደግሞ መፍትሄ ይሆናል ከቤተሰብ ጋር መሆን ማለት ነው። ግን ካልሆነ ከቤተሰብም መውጣት ይመጣል። ቤተሰብ ያልወደደ ቦታ ከገበሽ፣ ቤተሰብ ደስተኛ ያልሆነ ቦታ ከገበሽ ነገ ለሚመጣ ችግርሽ ማንን አማክራ ገበች የሚባል ነገርም ሊመጣ ይችላል። ከዛ ሁሉ መጀመሪያ ራስሽ አጥንተሽ ቆይተሽ በጓደኝነት ዓለም ላይ ቆይተሽ አጥንተሽ ንክኪ ሳይኖር ማለት ነው። ራስሽንም ገፍተሽ ሳሰጪ ራስሽን ቆጥበሽ መጠናናቱ ይሻላል። ተጠናንቶ ከዛ ያው እናንተ በቆያችሁ ቁጥር ቤተሰብም ይሰማል፣ ያቃል። ጥሩ ካልሆነ ይሄ ሰው ይቅርብሽ፣ ከዚህ ሰው ያለሽ ነገር ከውጭም ይስሙ በአይናቸውም ይዩ፣ ያውቃሉ። በቆየሽ ቁጥር ማውቃቸው አይቀርም። ግን በቾክለሽ ከገበሽ ቤተሰብ ሊያውቅ አይችልም። ያንን በቆየሽ ቁጥር ደግሞ እነሱ ካወቁ ጥሩ ከሆነ ይወዱልሻል። ግን ባህሪ ከቤተሰቡ ከምኑ የሆነ ችግር ካለ ይባስ ከምንም በላይ የሱ ባህሪ አስቸጋሪና መጥፎ ከሆነ ተይ ይሄ ሰው ይቅርብሽ፣ ነገ አይሆንልሽም፣ ለነገ አይሆንልሽም፣ ለነገ ህይወትሽ ማይሆን ነው ይሄ ሰው ልልሽ ይችላል። ቤተሰብ ማለት ነው። ያ የምለው መች ነው? አንቺ በጓደኝነት ስትቆይ ነው። አንቺም ስታጠኙ ቤተሰብም ሲያጠና ከዛ ጥሩ ከሆነ አይ ዝም ይላሉ። እንደውም ጥሩ ከሆነ አይናገሩም፣ ዝም ይላሉ። ግን መጥፎ ከሆነ ቤተሰቡ ማይወደድ ራሱ ማይወደድ ከሆነ ይናገራሉ፣ ይቅርብሽ ይላሉ። ያኔ ግን እነሱ ይቅርብሽ እያሉሽ ከገበሽ ያ ሰው ደግሞ እንደተባለ ላንቺ ማይሆን ሰው ሆኖ ከተገኘ ችግሩ በጣም የከፋ ነው። እኔ ስለደረሰብኝ ነው። በጣም የከፋ ነው እውነት። በጣም ከነ ልጆችሽ ነው የምትጠይ፣ ከነ ልጆችሽ። ምናልባት እንደየቤተሰቡ ሊለይ ይችላል፣ ግን ከባድ ነው። ቤተሰብ አይቶልሽ፣ ቤተሰብ ወዶልሽ፣ ቤተሰብ ፈቅዶልሽ ራስሽ አይተሽ አጥንተሽ ባጠናሹ ቁጥር ማለት ነው በቆየሹ ቁጥር የሱን ባህሪ ትለምጃለሽ። የሱ ባህሪ ይገባሻል። ምን አይነት ሰው እንደሆነ ታውቂያለሽ። ግን በፍጥነት ከገባሽ ማንነቱን ሳታቂ ነው ትዳር ውስጥ የሚገቢ። ያ ስለሆነ ስንገባ ትዳር ስንገባ ቤተሰብ አማክረን ቤተሰብ ወዶልን ቢሆን ጥሩ። ከኛ ህይወት አልፎ ተርፎ የልጆቻችን ህይወት ነው የሚባላሸው እና ትስማሚያለሽ፣ ትኖሪያለሽ፣ ላትስማሚ ትችያለሽ፣ ትወጫለሽ። እዚህ መካከል ደግሞ ተጎጂ ሰው አለ። በዚህ መካከል ተጎጂ ሰው አለ እና ለሱ ደግሞ ማን ነው የሚጎዳው?
ምንድን ነው የሚፈጠረው ለምለው በሚቀጥለው ቪዲዮ ሰራችኋለሁ። ምክንያቱም ይሄ አይብዛላችሁ እህቶቼ። እኔ ብዙ የሚነግራችሁ ነገር አለ ከኔ ህይወት አንጻር ማለት ነው። ለዛ እንድትጎዱብኝ አልፈልግም። ቪዲዮህን በደንብ ጨርሳችሁ እዩ። ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ እንዳይረሳ፣ ላይክ እንዳይረሳ እያልኩኝ ባይ ባይ እላለሁ። ለሚቀጥለው ያድርሰን።